ሚያዝያ 4 1969 ዓመተ ምህረት የወቅቱ የኢትዮጵያ መሪ ኮሎኔል መንግስቱ ኃይለማርያም ታፍራና ተከብራ የኖረች ሀገር ተደፍራለች። የኢትዮጵያ ሕዝብ ወይ ሀገርህን ከመለዮ ለባሹ ጎን ተሰልፈህ ከወራሪ ጠብቅ ሲሉ ጥሪ ያቀረቡ። እርሳቸው ይህንን ጥሪ ያቀረቡት የሶማሊያው መሪ ዚያድ ባሬ ታላቋን ሶማሊያ እመሰርታለሁ በሚል የሶማሊያ ጦር የኢትዮጵያን ድንበር ዘልቆ መግባቱን ተከትሎ ነው። እዚህ ጋር ዚያድ ባሬ አንድ ነገር ዘንግቷል። የኢትዮጵያን በሀገር ጉዳይ ለነፍሳቸው የማይሳሱ የሞትን ጽዋ በደስታ የሚቀበሉ ህዝብ ስለመሆናቸው ዚያድ ባሬ በወቅቱ በኢትዮጵያ የነበረውን የፖለቲካ አለመረጋጋት እንደ ጥሩ ዕድል ወስዶ የኢትዮጵያን ድንበር ጥሶ ሲገባ ኢትዮጵያውያን ያላቸውን ልዩነት ወደ ጎን ትተው በአጭር ጊዜ ውስጥ ከግንባር ተገኙ። የኢትዮጵያ ህዝብ ሰራዊት አባሎች ታጠቅ ጦር ሰፈር ከገባችበት ጊዜ ጀምሮ የተዘጋጀላችሁን ወታደራዊና የፖለቲካ ትምህርት ለመቀበል ያሳያችሁት ንቃትና ትጋት እንዲሁም አብዮታዊ ወኔ የጠላቶቻችንን ቅስም የሚሰብርና የአብዮቱን ወዳጆች ሁሉ እጅግ የሚያኮራ ነው። ብርጋዴር ጀነራል መስፍን ኃይሌ በኢትዮጵያ አየር ኃይል ውስጥ በጦር አውሮፕላን አብራሪነት ለ28 ዓመታት አገልግለዋል። እሳቸው እንደሚሉት ሶማሊያ ኢትዮጵያን በወረረችበት ወቅት አየር ኃይል በአንድ በኩል በምስራቅ የመጣውን ወራሪ ለመመከት በሌላ በኩል በሰሜን ኢትዮጵያ የኤርትራን ታጣቂ ጋር ይፋለም እንደነበር ያውሳሉ። ሁለቱም የሶማሊያም ጦር ሆነው የኤርትራ ሻዕቢያ አብረው በቅብብሎሽ ነው ሁሉ ጊዜ የሚዋጉት። አንዱ ጋር ውጊያ ሲነሳ አንደኛው እንደገና እንትን ይላል እናኛ ሁለቱንም ግንባር መሸፈን ስላለብን የተወሰነው አንዱ ጋር እንቆያለን፣ የተወሰነው አንዱ ጋር አንዳንድ ጊዜም አንዱ ጋር በረን እንደገና ሁለተኛ ደግሞ ወደ ምስራቅ መተን ምስራቅ ውጊያ እናደርጋለን። እኛ በቅኝትም አንዳንድ ቦታዎች ደግሞ ሴንሲቲቭ የሆኑ ቦታዎች ላይ ያው እርምጃ በመውሰድ የሶማሌን ጦር ስንዋጋ ኖረን ነው እስከ 69 ዓመተ ምህረት ድረስ የመጣው። ብርጋዴር ጀነራል ካሳዬ ጨመዳ በበኩላቸው በካራማራ ጦርነት በኢትዮጵያ የፖለቲካ ሽኩቻ ብዙ ልዩነት እንኳን ቢኖር ሀገሬው ወራሪን ለመመከት በነበረው ወኔ ድል ተቀዳጅተናል ይላሉ። በሱዳን በኩል ሂዲው ሱዳን ኤርትራ ውስጥ ጀባና ሻዕቢያ ማይስማሙት አንድነት እንዲፈጥሩ አድርጎ በምስራቅ ሶማሌ በአንድ ጊዜ ነው ጦርነት የከፈቱብን በዚች ሀገር ላይ። ያ ጦርነት በተከፈተብን ጊዜ በወቅቱ የነበረው መንግስት ጥሪ ሲያቀርብ ገበሬው ካለበት ቦታ መጥቶ ታጠቅቶ 300,000 ሰራዊት በአንድ ወር ተኩል ውስጥ ነው የሰለጠነው። ቀለቡን ድርጅቱ ሁሉንም ያቀረበው የኢትዮጵያ የአዲስ አበባ ህዝብ እናቶቻችን ታጠገብቶ በዛ ጭቃ ውስጥ አብክቶ ሁሉንም ትጥቅንትን አድርጎ አብልቶ ነው እንትን ያለው። በዛን ሰዓት ደርግ የተጠላበት ሰዓት ነበር። ያፓም አፐራንድ የነበራት ጊዜ ነበር። መሬታቸውን የተወረሱ ብዙ ኩርፊያ ነበር። ሚኒስቴሮቹ ጀነራሎቹ በመረሸም ብዙ ኩርፊያ ነበር። ነገር ግን ሶማሊያ ወረራይ እርግፍ አድርጎ ሁሉም በአንድነት ነው የቆመ ልክ እንዳድዋ ባጭርም ጊዜ ነው ድል ያገኘው። ሀገር በወራሪ አይን ውስጥ የምትወድቀው በሀገር ውስጥ የጸጥታ መደፍረስ ሲኖር ነው ያሉት የቀድሞ የሰራዊቱ አባላት ሀገራዊ አንድነትን በማጠናከር ያሁኑ ትውልድም የሀገሩን ሉዓላዊነት የመጠበቅ ኃላፊነትን መወጣት አለበት ብለዋል።